ናይጄሪያዊው አባ ዋልተር የሲግነስ ዓለም አቀፍ ፕሬዝዳንት ሆነው ተመረጡ። ናይጄሪያዊ ካህን አባ ዋልተር ቺኩንዱ ኢሂጂሪካ ባሳለፍነው ሳምንት በተካሄደው የካቶሊክ መገናኛ ብዙሃን ባለሙያዎች ሲግኔስ ጉባኤ የተቋሙ በዓለም አቀፍ ደረጃ ፕሬዝዳንት ሆነው ተመረጡ። አዲሱ የሲግነስ ዓለም አቀፍ ፕሬዝዳንት አባ ዋልተር ከዚህ ቀደም የሲግነስ አፍሪካ ፕሬዝዳንት በመሆን አገልግለዋል። ባሳለፍነው ሳምንት ለመጀመሪያ ጊዜ በአፍሪካ ሩዋንዳ ኪጋሊ ለ6 ቀናት የተካሄደው የሲግኔስ ጉባኤ ኢትዮጵያን ጨምሮ ከ40 ሀገራት በመቶዎች የሚቆጠሩ ተሳታፊዎች የተገኙበት ነበር። ጉባኤው በዲጂታል መገናኛ ብዙሃን ዘርፍ በበርካታ ርዕሰ ጉዳዮች ሲመክር ቆይቶ ነሐሴ 2 ቀን 2018 ዓ.ም ተጠናቋል። የሲግኔስ ዓለም አቀፍ ፕሬዝዳንት በመሆን የተመረጡት ናይጄሪያዊ ካህን አባ ዋልተርም በአባላቱ መካከል ያለውን ግንኙነትና የቤተ ክርስቲያን ስብከተ ወንጌልን ተልዕኮ በማጠናከር ሲግኔስን በዓለም አቀፍ ደረጃ ለማሳደግ ማሰባቸውን ገልጿል። በሩዋንዳ ኪጋሊ በተካሄደው የሲግኔስ ጉባኤ ከአዲሱ ፕሬዝዳንት አባ ዋልተር በተጨማሪ ለዓለም አቀፍ የቦርድ ዳይሬክተሮች እንዲሁ ሌሎች አባላት መመረጣቸውን ኤስአይ አፍሪካ ዘግቧል።